አሴርና ሀኒቾ አንድ ላይ መሆን አለባቸው የምትሉ ብቻ በላይክ እንድታሳዩኝ ይፈልጋለሁ ማለት ነው። አሴርና ሀኒቾ መለያየት የለባቸውም። እዝራ ከፈለገ ከጽጋ ይሁን፣ ካልፈለገ ደግሞ የራሱ ጉዳይ፣ ሌላ ጓደኛ ወይም ሌላ ገርል ፍሬንድ ይፈልግ እንጂ በፍጹም ከሀኒቾ ጋር መሆን የለበትም። ሀኒቾ በነገራችን ላይ እኔ አስቀይማኛለች ማለት ነው። ለምን ካላችሁኝ አሴር ከስንት ጊዜ በኋላ አግኝቷት ትምህርት ቤት ድረስ እኔ ልሸኝሽ ብሎ አብሮ ተከትሏት እየሄደ እያለ ነገር ግን መካከል ላይ እዝራ ሲመጣ እጥፍ ብላ ከእዝራ ጋር ሄዳለች ማለት ነው። አሴር በጣም ነው የሚያሳዝነው። ምክንያቱም እስከ ዛሬ ድረስ ወይም እወድሻለሁ አፈቅረሻለሁ ብሎ ተናግሮ አልወጣለት። አሁን ግን ውስጡን እየበላውና ሀዘን ውስጥ ገብቶ በጣም ከሚገባው በላይ ተግዟል። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዝዝት ትረፍርፍ ይበልልኝ። ወደ ቻናሌ ስለመጣችሁ ከልብ አመሰግናለሁ። የተለመደውን ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እላለሁ። ተው ግን ቤተሰብ ተው በፈጣሪ ላይክ አድርጉልኝ። ምን አለበት የእውነት ላይክ ማድረግ አይጎዳም። ሰው ፕሊዝ ላይክ አድርጉልኝ። ስወዳችሁ ይህ ቪዲዮ የሚደርሳችሁ ሁላችሁም ላይክ ካደረጋችሁልኝ እንደው የምታምኑት ፈጣሪያችሁ ያሰባችሁትንና ያቀዳችሁትን ያሳካላችሁ እላለሁ። እናም ቤተሰቦች ስወዳችሁ አደራሽ ላይክ አድርጉልኝ። ለማንኛውም አሴር በጣም ነው ያሳዘነኝ እውነት ለመናገር። እንግዲህ እስከ ዛሬ ድረስ ሁላችንም እንደምናውቀው ለሀኒቾ ፍቅሩን ለመግለጽ በጣም ሞት መስሎበት በቁሙ ሽንቱን እስከ መሽናት ድረስ የደረሰ ሰው ነው። ይህን ነገር አቶ ኖላዊም ቢሆን ተምቹ ሁላቸውም ያውቃሉ ማለት ነው። እንግዲህ ይህን ነገር ሳይናገር በመቆየቱ እሱን ነው የጎዳው። በነገራችን ላይ አንዳንድ ነገሮችን ዝም ብለን አፍነን ስንይዛቸው መልሰው እራሳችንን ነው የሚጎዱን። መናገር ባለብን ቦታ ላይ ወይም መናገር ያለብንን ነገር በቦታው መናገር አለብን። ልክ አሁን አሴር የደረሰበት ነገር እንዳይደርስብን። አሁን አሴር ለሀኒቾ ከዚህ በፊት ነግሯት ቢሆን ወይም ደግሞ እንደሚያፈቅራት እንደሚወዳት ትንሽዬ እንኳን ነገር ምልክት አሳይቷት ቢሆን ኑሮ ዛሬ የተከሰተው ባልተከሰተ ነበር ማለት ነው። እሷ ራሷ አፍ አውጥታ ትወደኝ አለክ ወይ ብላ ስትጠይቀው ኧረ በፍጹም ለምንድን ነው የምወድሽ ለምን እወድሻለሁ ምናምን ነው እያለ ሲቀባጥር የነበረው። ነገር ግን በዛን ሰዓት እሱ ልቡ እስከሚጠፋ ድረስ ይወዳታል ያፈቅራታል። ተምቹ ራሱ ምን ይለው ነበር? አንተ ሀናን ስለምትወዳት እና ስለምታፈቅራት መናገር ራሱ አልቻልክም እያለ እሱ ራሱ እየተቆጣው ነበር። እንደውም ተምቹ ምንድን ነው ያለው? አንተስ እርግብ ስትናፍቅህ ፖርሳዋ አለህ፣ ፖርሳዋን ታቅፋለህ፣ ፖርሳዋን ጠረኑን ታሸታለህ። እኔ እንኳን አለው ወይ ፖርሳዋ የለኝ ወይ ምን የለኝ ወይም እወድሻለሁ አፈቅርሻለሁ ብዬ አልተናገርኩ እያለ እንግዲህ ሲያወራ ነበር። ያም ሆነ ይህ በፍጹም ሀኒቾ ከእዝራ ጋር መሆን የለባትም ባይነኝ እኔ በበኩሌ። ነገር ግን ሳስበው አሁን እዝራና ሀኒቾ እየተቀራረቡ ነው። እስከ ዛሬ ድረስ አሴር ምንም አይነት የፍቅር ምልክት ስላላሳያት ወይም ደግሞ እወድሻለሁ አፈቅርሻለሁ ስላላላት በፍጹም ከአሴር ወይም አሴር ፍቅር ይዘዋል ከኔ ብላ አስባ አታውቅም ማለት ነው። ስለዚህ አሁን ከእዝራ ጋር ያላትን ግንኙነት እያጠበቀች ነው። እዝራም ካሁን በኋላ እንደዚህ በቀላሉ የሚለቃት አይመስለኝም። ነገር ግን እያስጠነቀቀቻት ነበር። ብታስጠነቅቃትም ደግሞ እዚህ ላይ አንድ ነገር ማወቅ ያለባት ነገር እዝራ አይወዳትም። ሴት ልጅ ደግሞ ከማይወዳት ወንድ ጋር መኖር ማለት በጣም ከሚገባው በላይ ከባድ ነው። ስለዚህ ወንድ ልጅ ደግሞ እሱ ካልወደደና ካላፈቀረ በፍጹም በእሷ ፈቃድ ወይም ደግሞ እሷ ስለምታፈቅረው ስለምትወዱ አብሯት ሊኖር አይችልም ማለት ነው። ስለዚህ ፄና እዝራ አንድ ላይ ይሆናሉ ማለት ዘበት ነው። ፄ ይልቅ ቅዱስ በጣም ይወድሻል ያፈቅረሻል። እንደዛ እያመናጨቅሽው እና እንደዛ መጥፎ ነገር እየተናገርሽው እንኳን ያንቺን ስሜት ለመጠበቅና ያንቺን መጎዳት እንደማይፈልግ እያሳየ ነው። ቅዱስ በጣም ነው የሚወዳት ፄን። ነገር ግን እሷ ልትረዳው አልቻለችም። ሲጀመር በአይኗ አልሞላላትም። እና የሆነ ማለቴ ያው ፍቅር መጥፎ ነው፣ ግን ሁለታቸው የሚሄዱ አይመስለኝም በፍጹም ቅዱስና ጽዮን ማለት ነው።
ያም ሆነ ይህ ውድና እየተከበራችሁ ቤተሰቦቼ ወይዘሮ ሜላት እያደረገች ያለችው ነገር ደግሞ በጣም ከሚገባው በላይ የሚያሳዝን እና በጣም የሚያስጠላ ነው። ደስ የሚለው ነገር እንግዲህ ወርቁ ደግሞ ወደ ወይዘሮ ሜላት እጅ ገብቷል። በእጅ አዙር ዙሮ ከቦታው ተመልሷል። ወርቁ ምን እንደሆነ ወይም ደግሞ ውስጡ ምን እንዳለው ወይዘሮ ሜላት ባታቅም፣ ነገር ግን ወርቋ ከእጇ ገብቶላታል ማለት ነው። እርግብ ያን ወርቅ ለመፈለግ ዛሬም እንቅልፍ አጥታለች። ተምቹ እርግብን በጣም ስለሚወዳትና ስለሚያፈቅራት እንግዲህ በቃ ምንም ሊቀመጠው አልቻለም። በጣም ናፍቀዋለች። ስለዚህ አሴር ጋር ተማክረዋል። አሴር ጋር ተማክረውም በፍጹም ካሁን በኋላ የሚመጣውን ነገር አብራችሁ ትጋፈጣላችሁ፣ ስለዚህ ሄድና ከእሷ ጋር አብረሃት ኑር ብሎታል አሴር። እኔ እኮ እሷ ጋር አብሬ ሆንኩ ማለት ለሀኒቾ ጥላት ነኝ ማለት ነው ሲለው፣ በቃ ምንም ችግር የለውም፣ በቃ አንተ እርግብን ትወዳታለህ፣ ታፈቅራታለህ፣ ስለዚህ ነገ የሚፈጠረውን ነገር ደግሞ አብረን እንጋፈጣለን፣ እናም ወደምትወዳትና ወደምታፈቅራት ሂድ ብሎት እንግዲህ ተምቹም ሂዷል እርግብ ጋር። እርግብም እንግዲህ ቁጭ ብድግ እያለች እየጠበቀችው ነበር። ምክንያቱም እሱም መጀመሪያ ከአሴር ጋር ሲያወራ እኔ እኮ አክስቷን ነው ያሳሰርኩባት፣ አክስትሽን አሳስሬያለሁ ብዬስ እንዴት ብዬ ነው የምነግራት ሲለው ለአሴር፣ አሴር የሚመልስለት እና ምን ችግር አለ ታዲያ፣ እንደውም ትንሽ ነፃነት ይኖራታል፣ ምክንያቱም አክስቷ ታሰረችላት ማለት እሷ እንደፈለገች መንቀሳቀስ ትችላለች ማለት ነው፣ ስለዚህ ችግር የለውም ብሎ ስላጽናናው እንግዲህ ተምቹ ደግሞ ወደ እርግብ ሄዷል። እርግብም ገና በሩን ከፍቶ ሲገባ ያው መጀመሪያ በቁጣ ብትቀበለውም፣ ነገር ግን ያው ወርቁ ከሱ እጅ ስላለ ምንም አማራጭ የላትም። በጸባይና በስነ ስርዓት ማናገር ነበር የነበረባት። መጀመሪያ ብትቆጣም፣ ነገር ግን ረጋ ብላ በስነ ስርዓት ነው አሴር ተምቹን ያዋራችው። እንደዛም ያደረገችበት ምክንያት እንግዲህ አሴርን ማለት ተምቹን ስለምትወደው እና ስለምታፈቅረው ሳይሆን ወርቁ ከእጇ እስከሚገባላት እንጂ ከዛ በኋላ ዞር በል ነው የምትለው። እንደውም በቃ ያው ደህንነትሽን ለማየት ነው ናፍቀሽኝ ነው የመጣሁት ምናምን ካላት በኋላ መሄድ አለብኝ ስላት፣ በፍጹም መሄድ የለብህም፣ እዚህ አድረን ፖርሳዬን ትሰጠኛለህ ማለት ፖርሳው ካለበት ቦታ ሄደን ከዛ ፖርሳውን ሰጥተኝ ነው እንጂ የምትንቀሳቀሰው ያለበለዛ ቀስቀስ የለም ትለዋለች። እሱም በቃ እንደዛ ከሆነ እሺ፣ መቼም አንቺ ምግብ አሰሪም ምግብ በልቼ ልምጣ ብሎ፣ ግን ከዛ በፊት እንግዲህ ቤተሰቦች ያው ወይዘሮ ባዩሽ እንደታሰረች ነግሯታል። እንደታሰረች ብቻ ለእያንዳንዱ ሁሉንም በዝርዝር አስረድቶ ነግሯታል። ጓደኛዋና ወይዘሮ ባዩሽ እንደታሰሩ እነሱ እንዳመለከቱባት ምናምን እንግዲህ እሱና ጓደኛው እንዳመለከቱባት እና ወደ እስር ቤት እንደገባች ነግሯታል። እሷም ምንም አልመሰላትም። ሁሉ ነገሯ ሀሳቧ ያለው ወርቁና ወርቁ ጋር ብቻ ነው። እንግዲህ ተምቹና እሷ አንድ ላይ አድረው ጧት ተነስተው ወደ አቶ ኖላዊ ቤት መጥተው ነበር። ነገር ግን አቶ ኖላዊም ቤት አልነበረም። ቤቱ ዝግም ቢሆን ያው ከፍቶ መግባት ስለሚችል ገብቶ ቢፈልገው ያን ወርቅ አላገኘውም። ነገር ግን ያ ወርቅ ደግሞ እዛ ቤት የለም። አቶ ኖላዊ የሀና ፖርሳ ነው ብሎ አስቦ እንግዲህ ወደ ወይዘሮ ሜላት ቤት ይዞት ሄዷል ማለት ነው ያን ወርቅ። ወይዘሮ ሜላት ምግብ እየበላች ስለነበረ አቶ ኖላዊን ተቀብላ ምግብ እያስተናገደችው ነው። እናም እሱ ፔስታል ምንድን ነው ብላ ስጠይቀው፣ ወይ እረሳሁት፣ ሌላ እያወራሁኝ ወይም ደግሞ ምግቡ ሲቀርብልኝ እረሳሁት፣ ይኸውልሽ ይሄን ላንቺ ልሰጥ ነው የመጣሁት ይላታል ወይዘሮ ሜላት። ወይዘሮ ሜላትም ምንድን ነው እሱ ምናምን ብላ ትጠይቀዋለች። ያው የሀና ፖርሳ እንደሆነ አውጥቶ ሰጥቶ ያስረዳታል። እሷም እንግዲህ እንደዚህ አይነት ፖርሳ ሀና ኑሯት አያውቅም፣ ይዛም አይቻት አላቅም ሲላት፣ አላቅም ምናልባት ገዝተው ሊሆን ይችላል ብሎ እንግዲህ ያን ፖርሳ ይዞ ሄዶ ለወይዘሮ ሜላት አስረክቧታል ማለት ነው። ወይዘሮ ሜላት ግን ውስጡ ምን እንዳለ በፍጹም የምታውቀው ነገር የለም። ግን በቃ ወርቁ ከቦታው ተመልሷል በእጅ አዙር ማለት ነው። በሌላ በኩል እንግዲህ አሴር ወደ አቶ ኖላዊ ጋር ይሄዳል ማለት ነው። አሴር ወደ አቶ ኖላዊ ሄዶ ወይዘሮ ባዩሽ እንደታሰረች እና እነሱ እንዳሳሰሯት እና እሱ ብቻም ሳይሆን ደግሞ
ከሜሮን ግንባር ላይ ሽጉጥ ደቅናባት እንደነበረ ሁሉ ነው እንግዲህ የነገረው ለአቶ ኖላዊ። አቶ ኖላዊም ግን ጥሩ ነገር ያደረጋችሁ አይመስለኝም። ምናልባት ሀና ደስ ላይላት ይችላል ይህን ነገር ስትሰማ። ምክንያቱም ይህ ነገር የራሳቸው ጉዳይ እስከሆነ ድረስ ራሳቸው መጨረስ ይፈልጋሉ እና እንዴት እናንተስ ልታሳስሯቸው አላችሁ እያለ እንደውም አሴር ጋር ትንሽ ጮህብን ነበር። ነገር ግን እሷ ወንጀለኛ ናት እኮ እነሱ እንኳን ቢተዋት እኛ እንዴት እንተዋታለን? መኮንንን እኮ እሷ ናት ያስገደለችው እያለ ለአቶ ኖላዊም አሴር እየነገረው ነበር። ያም ሆነ እንግዲህ መታሰሯን ሰምታ ማለቴ ለአቶ ኖላዊ አሴር ነግሮታል። አቶ ኖላዊ ደግሞ እንግዲህ ለማነገረ የሚለውን በቀጣይ ይዤላችሁ እመጣለሁ። ውድና የተከበራችሁ ቤተሰቦች